በመጀመሪያው ነው። ነገር ግን እንደተከፋው እንዳዘንኩ ቀጥታ ወደ ፖሊስ ጣቢያ ነው ሄድኩት። እንደተበሳጨው ውስጤ ህመም ነበር። ልክ አልነበርኩም። የተሰጠኝ ነገር እንደነበር ግልጽ ነው። ነገር ግን ካለም እንግዲህ ብዙ ጊዜ እንደዚህ ናት፣ በሌላም ትገለጣለች። ነገር ግን ዛሬ ሁሌም ባለቅስባችሁ ምናልባት የአዞ እንባ ነው የምታነባው የውሸት እንባ ነው ብላችሁ ልባችሁን በሐሰት ውስጥ አሁን ውስጥ ስትገቡ እኮ የሚገርም ነው ያለው። መጀመሪያ ተለሳልሳ ረስታው ትታው ሂዱ ጠይቋቸው ልጆቼን እያለች የኢትዮጵያን ሕዝብ አደራ ትሰጣለች። ውድ ኢትዮጵያውያን ስለበደልኳችሁ እጅግ ይቅርታ፣ ስላስቀየምኳችሁ እጅጉን ይቅርታ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ይቅርታ እያለች ብቻ ወደ 14 ቪዲዮ ነው የለቀቀችው እነሱ ከሄዱ በኋላ ልጆቹ። ስለዚህ አውቃ ነው የገባችበት። ማስጠንቀቂያውን ጥሳ ካያችሁት ቪዲዮ ማስጠንቀቂያዋን ጥሳ የፈረመችውን ጥሳ ለንስሐ የተገለጡ አይኖቼን እንደዚሁ እንዲቀጥሉ እለምናለሁኝ። አምላኬ አደራህን ተከታተለኝ፣ ከፊት ለፊት ይቅደም ጌታ ኢየሱስ። ሰላም ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? ውድ ኢትዮጵያውያን ስለበደልኳችሁ እጅግ ይቅርታ፣ ስላስቀየምኳችሁ እጅጉን ይቅርታ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ይቅርታ። ለንስሐ የተገለጡ አይኖቼን እንደዚሁ እንዲቀጥሉ እለምናለሁኝ። አምላኬ አደራህን ተከታተለኝ፣ ከፊት ለፊት ይቅደም ጌታ ኢየሱስ። ነገር ግን ዛሬ ሁሌም ባለቅስባችሁ ምናልባት የአዞ እንባ ነው የምታነባው የውሸት እንባ ነው ብላችሁ ልባችሁን በሐሰት ውስጥ ልባችሁን የውሸት እንባ ነው ብላችሁ ሐሰት ልትናገሩ ትችላላችሁ። ነገር ግን ሐሰት አትናገሩ። እኔ የአዞ እንባ አይደለም የማነባው። እንዴት ብዬ ልንገራችሁ? ይህንን የሚያውቀው አምጦ የወለደ ነው። አምጦ የወለደ 9 ወር የተሸከመ ያለ አባት ያሳደገ ያውቀዋል። ልጆቼ ማጣቴ ከባድ ሆኖብኝ ነው። በወቅቱ 2-3 ቀን ይዞኝ ዞር የሚል ቤተ ክርስቲያን የሚሆን መዝናኛ ቦታ የሚሆን ዞር ይዞኝ የሚል ቢሆን ኖሮ ወደ ፖሊስ ጣቢያን ባልሄድኩ ነበር መጀመሪያውኑ። ነገር ግን እንደተከፋው እንዳዘንኩ ቀጥታ ወደ ፖሊስ ጣቢያ ነው ሄድኩት። እንደተበሳጨው ውስጤ ህመም ነበር። ልክ አልነበርኩም። የተሰጠኝ ነገር እንደነበር ግልጽ ነው። ነገር ግን አልተረጋጋሁም። በችኮላ አትወስኑ ውድ ኢትዮጵያውያን። በችኮላችሁ ሰዓት፣ በተጨነቃችሁ ሰዓት ወደ ፈጣሪ ብቻ ነው መሄድ ያለባችሁ። ለምን? ልክ እንደኔ ከልባችሁ የማይወጣ ስብራት ይገጥማችኋል። በዚህ ሰዓት ላመሰግን የመጣሁት ማርትዬን ብቻ ነው። ማርትዬ፣ አንቺን የመሰሉ ሌሎችም ስለኔ የሚጨነቁ ካሉ የሚያስቡ ንጹህ ልብ ያላቸው እንደ መቅደላዊት ማርያም ጌታ ፊት ሄደው ድቅ ስትል ከሳሾችሽ የታሉ እንዳላት እኔ በዚህ ሰዓት ምንም አይነት የሚታማ ስጋ የለኝም። ማርትዬ፣ በጣም አከብርሻለሁ። እኔ አፌ ቁርጥ ይበልልሽ። ራስሽን እስከሚያምሽ ድረስ ለእኔ ድምፅ እንሆናት እያልሽ ለእኔ እያወራሽው ነገር ሁሉ ሰምቻለሁ። ማርትዬ፣ በእንባ እየታጠብኩ ሰምችሻለሁ። ነገር ግን እኔ ያለሁት በስቃይ ነው ማርትዬ። ልጆቼን ለማግኘት ፍርድ ቤት ገባሁ፣ ተንከራተትኩ። ከአንድ ፎቅ ወደ አንድ ፎቅ ተንከራተትኩ። ነገር ግን እገዳ አድርገውብኛል ልጆቼን እንዳላገኝ ማርትዬ። ከሴቶችና ሕፃናት ዋና ኃላፊዋ በልጆቼ እኮ ነው የምበላው፣ በልጆቼ እኮ ነው የምነግድ፣ በልጆቼ እኮ ነው ብላ አለች ብላ ቮይስ አሰምታናለች አለ ፍርድ ቤት ውስጥ። እንግዲህ አንዱ አቃቢ ሕግ ማለት ነው። እንግዲህ እግዚአብሔር ያሳይሽ ማርትዬዋ። እኔ
የመሰለ ምግብ አይበላኝም እንጂ እርቦኝ ነው ስል በመንገድ ማያበላኝ የለም መቼም ማርትዬ። እውነት ያው እግዚአብሔር ይፍረድ፣ ጨለማ ነው። በየመንገዱ እየለመንኩ አዲስ አበባ ፖሊስ አጠገብ 800 ብር በቀን እየከፈልኩ ነው አልጋ ማድረው። 300-400 ብር የማይረባ ቦታ ሲሆን ደግሞ ምናልባት ልጆቼን ጥያቸው እንዳልሞት ትንሽ ቀን እንድቆይላቸው በማለት ህይወቴን ለመጠበቅ ስል በየመንገዱ በየቤተ ክርስቲያኑ በር ላይ 10 ብር 100 ብር 50 ብር እየለመንኩኝ ከዛ እሷን አጠራቅሜ ጾመኝ ባድርም አልጋ ይዤባት አድራለሁ። እዛው አዲስ አበባ ፖሊስ አጠገብ ማለት ነው። ማርትዬ ይህንን ጉዴን ወቂልኝ ብዬ ነው የኔ ውድ እናቴ፣ የኔ ውድ እህቴ። እስከ መቼ እንደዚህ እቀጥላለሁ ማርትዬ? እስከ መቼ ማርትዬዋ? እኔ ግራ የገባኝ ነገር ምንድን መሰለሽ? ልጆቼን ብቻ 3ቱንም አይቻቸው ቅፍ አድርጌ አንገቴ ስር ሳሚዬ የኔ ውድ ሳሚዬ፣ አስሬ እዚህ ጋር የሚስመኝ እዚች ጋር የሚስመኝ አስሬ ልጄ ዮስዬ ለደቂቃ እንኳን እናቱን መለየት እኮ ውድም ዮስዬ ልዑሌ እናቴን እንደ ማስቲካ አኝከው መጨረሻ መጠው ጣሉሽ አይደል ብለህ ነበር እኮ ልዑሌ። እንዴት ጨከንክ የኔ ውድ፣ የኔ ጀግና፣ የኔ ትልቅ ሰው። እንዴት ጨከነ ልጅ፣ እንዴት ልጅ ጨከነ አላውቅም። እናቴ ምን ሆነ ይሆን? እናቴ ስሟን አድራ ይሆን? እናቴ ማን አጠገቧ ሆነ ይሆን? እምቢሌ ልጄ ማርትዬ ሆዴ መጠገን አቃተው፣ ጎኔ መጠገን አቃተው። 1 ወር ያለፈ ልጆችን ከተለያቸው ማርትዬ፣ ዛሬ 14 1 ወር አለፋቸው እህቴ ማርትዬ። ድምፅ ሆኜኝ ማርትዬ፣ ራቡን እችለዋለሁ፣ መንከራተቱን እችለዋለሁ፣ እንኳን ብቻዬን ከልጆቼም ጋር ችየዋለሁ። ነገር ግን ማርትዬ ልጆቼን የራቡኛውን ሌላ ነገር አይደለም ማርትዬ። በወቅቱ ራሴን አላውቅም። ከተለያቸው በኋላ ነው ወደ ራሴ የተመለስኩኝ። 5 ቀን አውሳድ የሚባል ድርጅት ውስጥ ስቀመጥ ወደ ራሴ የተመለስኩት ከዛ በኋላ ነው። ከዛ በፊት የነበረኝን ነገር ሁሉ አላውቅም ማርትዬ። እንደዚህ ከፍርድ ቤት ወጥቼ መጽናናት ሲያቅተኝ ለምንድን ነው እገዳ ያደረጋችሁብኝ ስላቸው ፍርድ ቤቶቹ አማኑኤል ገብተሽ ታክመሽ ስትወጪ ነው ልጆችሽን የምናሳይሽ አሉኝ። ከዛ በኋላ ለ4 ሰዓት ለ5 ሰዓት አለቀስኩኝ። ከዛ ጌታ ሆይ አንተ ፍርዱን ስጠኝ፣ ጌታ ሆይ አንተ ፍረድልኝ ጌታ። እኔ ማውቀው የለኝም ማርትዬ፣ እማማክረው የለኝም ከእግዚአብሔር ውጭ። አንድም ሰው ካጠገቤ ወደዚህ ነይ እስኪ ያለኝ የለም። እኔ እስኪ ከነኛ ጋር ሁኛ ያለኝ የለም ማርትዬዋ። ብቻዬን መንከራተት ብቻ ማርትዬዋ። እንድረሽልኝ እህቴ፣ እንድረሽልኝ፣ ድምፅሽ እንዳይቋረጥብኝ እስከ መጨረሻው ሂጂ ጀምረሽ እንዳታዩ ማርትዬ። በጭንቀት ውስጥ ነው ያለሁት ማርትዬ፣ እንድረሽልኝ እህት አለም፣ እህቴ፣ የኔ እናት፣ የኔ እኮ አልተገኘኸኝማ በውስጥ እኮ ለዛ ነው ውዴ። ጨርሻለሁ። ዛሬ ነው የጨረስኩት። ትንሽ ቢዚ ነበርኩኝ። የቀየም ዛሬ። አዎ ትናንት ደግሞ አንተ ዮዮ ራሱ ጆን የላችሁም፣ 3ታችሁም ነበርና ምን ሆነው ነው? እንደዛ ሆነ። እናወራለን። እሺ አለው፣ በውስጥም አወራሻለሁ። እኔስ ሀሳቡን አስኪዱበትና እንጨርሳለን። አዎ ይሄንን ብዙ ሄደንበታል። ብዙ አለ እኮ ቅድም ነው የገባነው። ይሁን እሺ። እና ዮዮ ምን አልሽ? ምንድነው ሐሳብ? እንትና ሰላም አውለኝ፣ ሰላም አስመሸኝ ነው። አሁን መሽቷል። አውርቷል እንዴ? ሰላም አውለኝ ሴት ትሁን ወንድ እንግዲህ አይታወቅም ይሄ ነገር ለጾታ። አዎ አሁን ስታወራ የነበረችው እኮ ናት። ኦኬ ሴት ነው። አልነበርኩም ለዛ ነው። ኦኬ አዎ አንዳንድ ስሞች በጣም ይከብዳሉ በእናትህ። እንኳን የነሱ አይደለም የኔን ስም እንኳን ሰው ወንድ አድርጎ ሲጠራኝ ይገርመኛል። አዚ የሚባል ወንድ ማን ነው ብዬ
ማናት ሰርክዬ ሰርካለም እንግዲህ ብዙ ጊዜ እንደዚህ ናት። በሌላም ትገለጣለች። በየጊዜው ራሷን ቀያይራ ነው የምትመጣው። አሁን ውስጥ ስትገቡ እኮ የሚገርም ነው ያለው። መጀመሪያ ተለሳልሳ ረስታው ትታው ሂዱ ጠይቋቸው ልጆቼን እያለች የኢትዮጵያን ሕዝብ አደራ ትሰጣለች። መልሳ ደግሞ ዲዩት ታረጋለች። ቀጥላ ደግሞ ሌላ እንደዚህ እያለች ብቻ ወደ 14 ቪዲዮ ነው የለቀቀችው እነሱ ከሄዱ በኋላ ልጆቹ። ስለዚህ አውቃ ነው የገባችበት። ማስጠንቀቂያውን ጥሳ ካያችሁት ቪዲዮ ማስጠንቀቂያዋን ጥሳ የፈረመችውን ጥሳ ሲያስፈርሟት እንኳን ለምን እንደሆነ እንዴት እንዳልጠረጠረች ቀጥ አረገች። ሄደችና ሌሊት 10 ሰዓት ቤት ሰብሮ ገብቶብኝ ይሄው ልጄን እንዲያድርጎብኝ አላለችም። የመጨረሻው እሱን ነው እንግዲህ ከልጆቹ ጋር የሰራችው። ስለዚህ ንገረው እምቢ ካለ መከራ ይምከረው ነው። ግን እንደውም ጥሩ ቦታ ነው። የልጆቹ ክፉ ቦታ አልደረሱ። አሁን የልጆቹም ጥሩ ቦታ መሆኑን አውቀናል። ግን እሷ ላይ ይሰራበት ሁሉም ሰው ስለሷ በቃ አሁን ህመሟን በእንትን ቢላት ሰው አልመሰለውም። በቃ የሴትዮዋ አሁን ደግሞ ጭራሽ ልጆቿ ስለተወሰዱ ነው ምናምን የሚባል ነገር አለ። ግን አይደለም። በቃ ከዛም በፊት እብድብድ ትጫወት አልነበር። እዚህ ላይ በደንብ ይሰራበት ባይነኝ እኔ። ሀሳባችንን ከጨረስን ልንለያይ ነው። 8 ሰዓት ነው የከፈትነው። በጣም ረጅም ሰዓት ተቀምጠናል። አሁን 1 ሰዓት ሆኗል። የነገ ሰው ይበለን። ነገ ከቻለን ሰርካለም የምትመጣበትን አዲስ ነገር ሰርካለም ልጆቿ ተወስደውባት ነው። ልጆቿ ተወስደውባታል። እሷ ደግሞ ሚዲያ ላይ እየጮኸች ነው። ጆ ቢኖር አንዴ መጨረሻ እናሳያችኋለን። እንዴ ሊዘጋ ነው ግን ስልኬ ሊዘጋ ነው። ጌም ከሆነ ተጫውቼ ነገርና ሰዓት ንገሪንና እንዳትቀሪ ነገር እኔ እስከዛ ሌላ ሰው አገኛታለሁ። እሷን በቃ ማለት ወይ ሰዓቱን ነገ ምናልባት ሴትዮዋን ኮንታክት አድርገሽ ያው በራሳችን ፕሮግራም አንድ ቪዲዮ ልናሳያችሁ ነበረ። በቃ የኔ ስልክ ሊቋረጥ ስለሆነ 8 ሰዓት የምትመጣበትን መንገድ እኔ በስልክ በውስጥ አወራታለሁ። እስቲ ከመጣች እናንተም ደግሞ ሌላ ሐሳብም ካላችሁ እንደገና ደግሞ ድምጽ ምን ሆናታለን። እኛ ሲጀመር ድምጽ እንሆናለን። እኔም ቪዲዮ ሰራለሁኝ ነገ 6 ሰዓት ስለምለቅ በደንብ ለ50 ሰው ሼር ኮፒ ሊንክ አድርጉ። ሐሳባችን የሁላችንም ሐሳብ በአንድ ላይ ጨምቀውና ቪዲዮ ሰራለሁኝ። ስለዚህ ግቡና ቪዲዮ ላይ ለ50 ሰው ሼር አድርጉ፣ ዲዩት አድርጉ፣ ኮፒ ሊንክ አድርጉ። ነገ ማለት ነው። ሰማችሁኝ አይደል? የኔ ነገር ቢስ አለቻቸውም እንኳን ልጆችን ተለይቼ መኖር አቃተኝ። ሬሳው ይዘልቃል። ሰላም የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? እባካችሁ ቲክታክ ላይ የምትሰሩ ቲክታከሮች በተለይ ማርትዬ ስለበደልኩሽ ይቅር በይ። ቲክታከር ማርትዬ በዚህ ሰዓት ህመም ቢሸሽጉት ሬሳው ይዘልቃል የሚባል ተረት አለ። ህመም ቢሸሽጉት ሬሳው ይዘልቃል። እውነትን ቢደብቁት መጨረሻ ላይ ግን ይወጣል። ማርትዬ እባክሽን ሼር አድርጊልኝ ለተከበሩና ለተወደዱ በጣም ለምወዳቸው ቲክታከሮች። የኔ ነገር ቢስ አለቻቸውም እንኳን ተለይቼ መኖር አቃተኝ። ማርትዬ ይሄንን ይመስላል እንግዲህ። ማርቲን ይቅርታ ጠይቃለች። ማርቲ
አሁን ገብቻለሁ። ወይዬ ቤት ነው ይሰማ አለውን ጌሙን እየተጫወትኩ ነው ከለቀቀልኝ። እሺ አንድ አይነት ነው ይጠይቀሽ? ኧረ አንድ አይነት ቢሆንማ ቀላል ነው አይደለም? ረጅም ጌም ነው የሰጠኝ። እናንተ ቶሎ ቶሎ አውሩስ ከዛ ግቢ ማርቲ በትልቁ አርጊራሽ ማድረግ አልችልም እኮ እኔ እኮ አትታዩኝም። አዚዝ ወይ ጌም ላይ ናት አሁን። ኦኬ ዞሮ ዞሮ ማርቲ የምትሰሚኝ ከሆነ አንደኛ ሰዓቱ የማታው ላይ መሆን ቢችል የተሻለ ነው የሚሆነው። ምክንያቱም ብዙም ሰው የሚገኘው ማታ ላይ ነው። እንደ ዛሬ የሆነ ውጪ ምናምን ስንሆን በጣም ያስቸግራልና ፓርቲሲፔትም ለማድረግ በተለይ ስራ ምናምን ሲሆን አይመችም። ስለዚህ እሱ ነገር ቢታሰብበት። አው ከ12 ሰዓት ራሱ ገባ ከ12 ሰዓት ጀምሮ ብትገባ ከ12 አድርጋ ቢሆን በጣም ጥሩ የሚሆነው እሱ ሰዓት ነውና እሱ ሰዓት ቢታሰብበት። ማርቲ እየሰማችን ነው? ምን አልሽ አዝዬ? አይኔ አይደለም ጆዬ ነው የሚልሽ። ይሄው ላይ የለፈለፍኩ አዚ ከ12 ሰዓት በኋላ እሺ፣ ነገ ነው ነገ ከ12 ሰዓት በኋላ ቢሆን ሰዎች ይኖራሉ ይገኛሉ። ፕሮግራሙን ስትሰሪው ነገ ለማግኘት ሞክሪያትና ማርቲ 12 ሰዓት ላይ ቀጠሮ አስይዣት ማታ እሷ ትግባ። ለምን ጠይቃት ነገር መልስ ትስጣት። ሁሉም ሰው ፓርቲሲፔት ያድርገው። ከዛ በኋላ የሚሆነውን ነገር እናደርጋለን። እሺ እንደሱ ነው የሚሻለው። ዩሮ ምን ይመስላል ሰዓቱ? ሌሎቻችሁ ቲኬም ሰዓቱም ተደራሽነት የሚኖረው እንደዛ ሰዓት ሲሆን ነው። ምክንያቱም 12 ሰዓት ሁሉም ከስራ ወደ ቤቱ ወደ ምንም የሚገባበት ፍሪ ታይም ስለሆነ ተደራሽነቱ ይሰፋል። ትክክል፣ ጥሩ ሀሳብ ነው።